ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ ጎረቤት ልናደርገው ቴምር ፕሮፐርቲስ የ30% ታላቅ ቅናሽ አድርገን ይዘንላችሁ መጥተናል። ከዚህ ቀደም በከፍተኛ የግንባታ ጥራትና ፍጥነት በመገንባት የሚታወቀው ድርጅታችን አሁን ደግሞ በቡልጋሪያ ማዞሪያ ከአልነጃሺ መስጊድ ፊት ለፊት በአይነቱ ለየት ያለ ኮምፓውንድ የመኖሪያ መንደር አቅርበንላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያየ ካሬ አማራጮች ያቀረብን ሲሆን ባለ 1 መኝታ በ5.5 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ9.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ማግኘት የሚችሉ ሲሆን እንዲሁም የንግድ ሱቆችን እዛው ገበያተኛው አይኑን አፍጥጦ በሚጠብቀው ኮምፓውንድ ላይ ከግራውንድ እስከ 5ኛ ወለል ድረስ ከ900 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ። ለበለጠ መረጃ ይደውሉልን። ለይለቱል ቀድር ትልቅ ስጦታ ናት። አላህ ነው ፈቀው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃመ ለይለቱል ቀድር ለይለቱል ቀድርን የቆመ ኢማናን ወህቲሳበን በአላህ አምኖ ሂሳብ ከአላህ ምንዳ ፈልጎ የቆመ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈው ወንጀል ይማርለታል። ሲቆም ለጉራ ለምን አይደለም፣ የአላህን ፊት ፈልጎ ሂሳብ አገኛለሁ ብሎ በአላህ አምኖ የቆመ ያለፈው ወንጀል ይማርለታል። አላህ ሱረቱል ቀድር ብሎ ለይለቱል ቀድር ስለ ለይለቱል ቀድር ብቻዋን ሱራ አውርዶላታል። እቺ ሱራ እቺ ለይለቱል ቀድር በረመዳን 10ቱ ሌሊቶች የምትገኝ ናት። በአንደኛው ሌሊት ቁርአን የወረደው በዚች ሌሊት ነው ሙሉ ለሙሉ። ከዛ በኋላ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም በ23 ዓመታት ይላሉ አብዱላህ ኢብኑ አባስ ሲናገሩ በ23 ዓመታት እንደየወቅቱ እንደንትኑ እንዳስፈላጊነቱ እየወረደ አለቀ እንጂ መጀመሪያ የወረደው ቁርአን መቼ ነው? በለይለቱል ቀድር ነው ቁርአን የወረደው። አላህ አላ ኢና አንዘልናሁ ፊ ለይለቱል ቀድር ኢና አንዘልናሁ አለ እኛ አውርደነው አለ። እኛ ሲል አላህ ራሱን ከፍ ለማድረግ ነው። 3-4 ሆኗል። ራሱን ከፍ ለማድረግ ነው። አንድ የቀበሌ ሊቀመንበሩ እኮ ነገር አጥፍቶ አንተ ሊቆጣ ሲፈልግ ቆይ ራሱ ነው ከሚናገረው ካልሰራ አይደለህ ይላል። ራሱን ከፍ ለማድረግ ኢና ሲል አላህ ብዙ ነው አይደለም። አንዳንዱ በጅታ ሊፈጥር ይመጣል። ኢና አንዘልናው ሲል አላህ ራሱን ለማላቅ ኢና እኛ አላህ አንዘልናው አውርደነዋል። ማንን? ቁርአን ፊ ለይለቱል ቀድር አለ በዛች በተከበረችዋ ወሳኝ በሆነችው በተላቀችዋ ውሳኔ በሚወሰንባት ሌሊት ቁርአኑን አወረድነው አለ አላህ ሱብሓነሁ ወተዓላ። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ? ተዕዚመ ሊሸእኒሃ ይላል። የእሷን ታላቅነት ለመግለጽ ነው። ማወቅ ትፈልጋለህ? እሷ እኮ ማለት ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከአንድ ሺህ ወር የሚበልጥ ነው። ልብ በሉ። ብዙ ጊዜ 1000 ወር እየተባለ ይተረጎማል። 83 ዓመት ከ4 ወር ምናምን አይደለም። ኸይሩን ያለው እዚህ ጋር ኸይሩን ሚን አልፍ ሸህር ያለው ከ1000 ወር የበለጠች ነው ያለው። አላህ ነው የሚያውቀው። ከ1000 ወር የበለጠች ናት። ስለዚህ ተነዘሉል መላኢከቱ ወሩሁ ፊሃ በሷ ሌሊት መላእክቶች ይወርዳሉ። ወሩህ አይ ጅብሪል ማለት ነው ይወርዳል። መላእክቶች ምድርን ያጨናንቋታል። ብዛታቸው በጣም ብዙ ነው። በዛች ሌሊት ቢኢዝኒ ረቢሂም በጌታቸው ፍቃድ ይወርዳሉ። ማ ኑዙሊል በረካ ወረሕማ ረድኤት እዝነት ይሰፍንባታል። ያቺ ምድር ያቺ ሌሊት ሰላሙን ሂየ እሷ ደግሞ ሰላም ናት። ሙጃሂድ ምን አሉ? በሷ ሌሊት ይላሉ ለይለቱል ቀድር ባለችባት ሰሊም ሌሊት እነ ለይለቱል ቀድር ሳሊመቱን በጣም ሰላም ናት። ላ የስተጢዑ ሸይጣን አይችልም መሞከር እንኳን አይችልም አያዕመለ ፊሃ ሱአን በሷ ውስጥ በዛች ለይለቱል ቀድር በተወሰነባት ሌሊት መጥፎ ነገር ማድረግ አይችልም፣ መስራት አይችልም። በሷ ላይ መጥፎ አዛ ነገር ችግር አይከስትም። የተባረከች ሌሊት ናት። እስከ መቼ? ሐታ መጥለዒል ፈጅር ፈጅር እስክትወጣ ድረስ ጎህ እስኪወጣ
ያኒ ፈጅር ወቅቱ እስኪደርስ ድረስ እዛ ውስጥ እስካለው ጊዜ ሰዓት ድረስ ምንድነው ሰላም የሆነች ሌሊት ናት። ውሳኔ ይወሰናል። ምን አይነት ውሳኔ? በሌላ ቁርአን አያ ሱረቱ ዱኻን ላይ እንዳነሳው ኢና አንዘልናሁ ፊ ለይለቲን ሙባረካ፣ እኛ ቁርአኑን በተባረከችው ሌሊት አውርደነዋል አለ። እቺ ሌሊት ምንድናት ከተባለ ኢና ኩና ሙንዚሪን አለና ፊሃ በሷ ሌሊት ዩፍረቁ ይለያሉ አለ ኩሉ አምሪን ሐኪም፣ የተወሰኑ ውሳኔዎች በአጠቃላይ የሚለዩበት ነው። ምን አይነት ወንድም እከሌ ደሃ ነው ሀብት ያገኛውን ይባላል፣ ላጤ ነው ያግባ የሚወሰንበት ነው። ዓመታዊ ውሳኔ ነው። ጭንቀት ላይ ነው ፈረጃ ይምጣለት፣ በዚህ ዓመት ሐጅ ያድርግ፣ ልጆች የሉትም ያግኝ፣ ኸይር ነገሮች የሚወሰኑባት ሌሊት ናት። ታዲያ እናንቀላፋለን? 10 ቀን ብዙ ነው። ነጋዴዎች ገቢዎች የሆነ ነገር ምህረት አደርጋለሁ ቢባል 1 ወር እንዲህ ካረጋችን ሁላችን እንሰለፋለን። አላህ 10 ቀን ናት። እነዚህ 10 ሌሊቶች ውድ ናቸው፣ የተከበሩ ናቸው። ስለዚህ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ሌሊቶች ሲመጡ አይሻ እንደተናገረችው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል አሽሪ ማ ላ የጅተሂዱ ፊ ገይሪሂ አለች። የአላህ መልእክተኛ በእነዚህ 10 ሌሊቶች በጣም ይታገሉ ነበር። በሌላ የማይታገሉትን ጉልበታቸውን የሚጠቀሙት በዚህ ነው። እኛስ ረመዳን እያለቀ ሲመጣ የኛ ጉልበት እንዴት ያልቃል? እየቀነሰ እኮ ነው፣ እየታየ ነው። ተራዊ እየጎደለ መጣ። አሁን እኮ ነው መበርታት ያለብን። ፋይናል ላይ ነን ያለነው። በቃ የመጨረሻ ዙር ላይ ነው ያለነው። ሯጮች ሲሮጡ አይታችኋል። ፋይናሉ ላይ እንዴት ነው ጉልበታቸው ለማሸነፍ ወርቁን ለማግኘት። አሁን እኛ እዛ ላይ ነው ያለነው። የመጨረሻ ሰዓት ላይ ነው ያለነው። በጣም የምንታገልበት እንጂ የምንሰንፍበት አይደለም። ውድ ሌሊት ናቸው። ይህን በሀያታችን ላናገኘው እንችላለን። ለነብዩ ኡማ ብቻ የተሰጠ ስጦታ ነው። ሌላ ኡመቶች እኮ ይህን አላገኙ። በዚህ ሌሊት ከምንም በላይ ዱዓ የምናበዛበት ነው። እስትግፋር የምናበዛበት ነው። አላህ የወፈቃቸው ደግሞ በእነዚህ 10 ሌሊቶች በእነዚህ 10 ቀናቶች ኢዕቲካፍ ይገባል። ዱንያን እርግፍ ያደርግና እንደው ከአላህ ጋር እስቲ ሩሄን እስቲ ትንሽ ቀዝቀዝ ላድርጋት፣ ዱንያ ስትል ነበር ትንሽ በረድ ላድርጋት፣ እስቲ አኺራ ጉዳይ ብሎ ስልኩን ዘግቶ ምን ብሎ ቁጭ ዚክሩን፣ ቁርአኑን፣ ዱዓውን፣ ሰላቱን የሚያበዛበት ኢዕቲካፍ መስጊድ ጥቅልል ብሎ የሚገባበት አሉ ጀግኖች እኮ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን ፍለጋ ኢዕቲካፍ ገቡ። መሐለኛው 10ኛው ላይ ገቡ። ከ11 እስከ 20 ሲያዩ የለም። ሊወጡ ሲሉ አይ የመጨረሻው ላይ ያለችው ተባሉ። እንግዲህ ከኔ ጋር ኢዕቲካፍ የገባ ይቀጥል፣ መጨረሻ ላይ ፈልግ ተብያለሁ አሉ። አቢ ሰዒድ አልኹድሪ ሲናገሩ የአላህ መልእክተኛ የለይለቱል ቀድርን ምልክት ተናገሩ። እቺ ሌሊት ላይ ለይለቱል ቀድር ያለባት ሌሊት ላይ እኔ ምልክት አይቻለሁ። ምን አይነት ምልክት? ጠዋት ልክ ሲነሱ ሱቢ ሰላት ላይ ሱጁድ ላይ ሲያደርጉ ዝናብ አንጠባጥብ ነበር። የግንባራቸው ላይ ዝናቡን ጥብጣቤ፣ ሱጁድ ያደረጉበት ደግሞ ጭቃው ምልክቱን ተመለከትኩኝ አሉ። አቢ ሰዒድ አልኹድሪ ምን ይላሉ? ልክ 21ኛው ሌሊት ላይ ይሄንን ክስተት ነብዩ ላይ ተመለከትን። ሱቢ ሰላት ላይ ፊታቸው ውሃ ያንጠባጠበ ጭቃ የሱጁድ ያደረጉበት ምልክቱ በዛን አየንበት አሉ። ስለዚህ ለይለቱል ቀድር ዛኔ ስንተኛ ሌሊት ነበረች? 21ኛው ሌሊት ነበረች። ይቀያየራል ማለት ነው። ነብዩ በዊትር ላይ ጠብቋት ብለውናል። 23፣ 21፣ 23፣ 25፣ 27፣ 29 በተለይ ደግሞ 27ኛውን በደንብ ጠብቁት አሉ። ግን ሁሌ 27 ይሆናል ማለት አይደለም። በየዓመቱ ምን ይሆናል? ሊቀያየር ይችላል። አላህ በፈለጉ ጊዜ ያደርገዋል። ዑለማዎች ጎዶሎ ብቻ አይደለም ሙሉ ቀኑንም ጠብቁት በዛ ውስጥ ማለ ያሉ ዑለማዎች አሉ። እኛ 10 ቀን ናት። 10 ቀኑ ላይ እንደው ዱዓችንን አላህ የምንማጸንበት በጣም ሱጁድ የምናበዛበት በጣም የምንሰግድበት እኮ ማለት ነው። ለምን ደረጃ ከፍ እንዲል ሸይጣን ይበሳጫል። ሸይጣን አሉ አቡ ሁረይራ ሲናገሩ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀራ ኢብኑ አደም የአደም ልጅ ቁርአን በቀራ ጊዜ አሰጅደተ ሱጁድ ያለበት የቁርአን አንቀጽ ሲያይ ፈሰጀደ ልክ ሱጁድ ሲያደርግ ተዘለ ሸይጣን ገለል ይልና የብኪ ያለቅሳል። የቁል ብሎም ይላል
ያ ወይላህ ወጥፋቴ ኡሚራ ኢብኑ አደም ቢሱጁድ ፈሰጀደ ፈለሁል ጀና የአደም ልጅ ሱጁድ ታዘዘ ሱጁድ ያደረገ ለሱ ጀነት አለው። ወኡሚርቱ ቢሱጁድ እኔም በሱጁድ ታዘዝኩኝ ፈአበይቱ እምቢ አልኩኝ ፈልየናሩ ለኔ ደግሞ እሳት አለኝ ይላል። ሱጁድ ባደረግን ጊዜ ያለቅሳል። ለምን? በአንድ ሱጁድ ከጀነት ተባረዋል። ስለዚህ ወደ ጀነት የምንጠጋበት ነው። የተከበረው ፊታችንን ለአላህ ዝቅ የምናደርግበት ነው። ዝቅ ስናደርግ አላህ ከፍ ያደርገናል። ስለዚህ እነዚህ ሌሊቶችን በአግባቡ ልንጠቀምባቸው ይገባል። ከምናከናውናቸው ተግባራት ምንድነው ከተባለ ዋነኛው ዱዓ ነው። ዱዓ ያላገባህ ወንድሜ፣ ጭንቀት ላይ ያለህ ወንድሜ፣ ይሄ የዱዓ ወቅት ነው። ሙስተጃብ የሆነበት ነው። ኸይረኛ ሌሊት የተባለችባት ወቅት ነው። ከአሁኑ ከዛሬውን ጀምር። ይኸው ዛሬ 19ኛው ሌሊታችን፣ ነገ 20ኛው ነው። ከነገ ወዲያ ኸሚስ ሌሊት 21ኛው ገባ ማለት ነው። ኸሚስ ሌሊት 21ኛው ሌሊት ለይለቱል ቀድር የሚጠረጠርበት 10ሩ ሌሊቶች ሐሙስ ይገባሉ። ምሽቱ አለቀ። መቼ እንነደማለን? በየሰዓቱ በየጊዜው እንደምናገረው የኢድ ቀን ወይ ነገ ነው ኢድ ሲባል ራሱ የኢድ ቀን ምን አስኬደን? ነገ ነው ኢድ ሲባል ይጠበቃል። ጨረቃ ወጣች፣ ነገ ኢድ ነው። አዎ ኢማሙ ተክቢራ ይላሉ፣ እኛም ተክቢራ እንላለን። ኻላስና ሰግደው ወደ ቤት ሄዳል። ተራይ ሲጠበቅ የለም፣ አለቀ። ስለዚህ እስካሁን የፎረፍነው ያበላሸነው ካለ ከዛሬ ጀምሮ ዛሬ 19 አይደለ? 11 ቀን ማለት እኮ 11 ቀን ወይ 12 ቀን እኮ ማለት በቃ የለም፣ አለቀ። ስለዚህ በእነዚህ እንትን ራሳችንን እንቀይር፣ ዱዓ እናብሳ። አላህ ለምኑኝ ብሏል። ወቃለ ረብኩም ኡድዑኒ አስተጅብ ለኩም፣ ጌታችሁ አለ ለምኑኝ ይቀበላችኋለሁ። አላህ ለመቀበል ዋስትና ወሰደ። እኛ እንዴት እጃችንን ማንሳት ከበደን? ስንት ሀጃ ውስጥ እያለን ወላሂ። አዎ ለዓለም ዱዓ እናድርግ። ይሄው ለወንድሞቻችን ዱዓ እናድርግ፣ ለእህቶቻችን ዱዓ እናድርግ። ፍልስጤም ማታ የሆነው ሰማቸው። አረመኔዋ ወራሪዋ እነዚህ ይሁዶች በህፃናት ላይ ያውሉ የአየር ጥቃት ብያቸዋለሁ ከዚህ በፊት። ይሁዳዎች ሁልጊዜም ቁርአን ሐዲስ እንደነገረን ቃል ኪዳንን የሚያፈርሱ ህዝቦች ናቸው። ተኩስ ስምምነት ተብሏል አይደል? አፈርሰው ጀመሩ። ህፃናትን ጨረሱ። ትላንት ምሽት በአየር ጥቃት። ወላሂ ዱዓ እናድርግላቸው፣ ዱዓ እናድርግ። ወላሂ ከምንም በላይ የሰላም ጉዳይ ወላሂ ዱዓ ያስፈልጋል። እዚሁ ሰላም ስለሆነ ነው እኔ እናንተ ጋር እንዲማወራው እናንተም ቁጭ ብላችሁ ልታዳምጡት። ሰላም ባይሆን ማናችንም መስጊድ የሚመጣል። ይሄን ነው የአንድ ቀን ሰላም ቀላል አይደለም። ስለዚህ ሰላም የሚባለው ነገር ዱዓ ያስፈልገዋል። ነብዩም እኮ ዱዓ አድርጉበት ብለውናል። ሰላም اللهم أنت السلام ومنك السلام تباركت ذي الجلال والإكرام። የሰላም ጉዳይ ሰላም፣ ሀገራችንን ሰላም፣ በሰሜኑም በደቡብም በምስራቁም በምዕራቡም በሁሉም ክፍል ሰላም አላህ እንዲያደርግልን ዱዓ የምናበዛበት። በላው እየበዛ ነው፣ ዱዓ የምናበዛበት። የመሬት መንቀጥቀጡ በሰሞኑ እየሰማን ነው አይደል? በየጊዜው እኛ ነግራችኋለሁ፣ ለራሴ ለእናንተ ለምደነው ተላምደነው እንደለመደ ሆኖ ይሄዳል ብለን ጠራርጎን ይዘው እንዳይች ዱዓ እናድርግ፣ እስትግፋር እናብዛ፣ ወደ አላህ እንመለስ። ሰው እያለቀሰ ነው፣ ዙኑ በስቷል፣ ከዚህ እንራቅ፣ ዱዓ ላይ እንጠናከር። እነዚህ ውድ ሌሊቶች ላይ ያ ረብ እንበል። አላህ እጁን ዘርግቶ ይቀበለናል። አስተጅብ ለኩም ብሏል፣ እቀበላቸዋለሁ፣ እሺ እላቸዋለሁ ብሏል። እምቢ ቢሉትን ደግሞ ከሚኮሩት ናቸዋል አላህ። ኢነል ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። እነዛ እኔን ከመለመን የሚኩራሩ ጀሀነም ውስጥ ተዋራጆች ሆነው ይገባታል አለ። አዎ ከዱዓ የቦዘነ ኩራታ ማለት ነው። ሰውን ይጠይቃል፣ አላህን ያፍራል። ላ አላህ ሲለመን የሚደሰት ጌታ ነው። ዛሬም ጠየቅከው፣ ነገም ጠየቅከው፣ ሁሌም ጠየቅከው፣ አላህ የሚደሰት ጌታ ነው። ሁሌም ስትጠይቀው የሚደሰት ጌታ ነው። አረቢዮች አንድ ጥያቄ ጠየቁ። ሙአዊያ በተናገሩት ላይ አነ አረቢየን ቃለ ያ ረሱላላህ፣ አንድ አረቢይን የገጠር ሰው ነው መጣና አቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ አላቸው። ጌታችን ቅርብ ነው እንሾካሾኮ በሹክሹክታ ቀስ ብለን እንጠይቀው ወይስ ሩቅ ነው እየጮህን እንጠይቀው? ፈአንዘለላህ አላህ ቁርአን አወረደ። ምን ሲል? ወኢዛ ሰአለከ ዒባዲ
ባሪያዎቼ ስለኔ ከጠየቁ አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ። ኡጂቡ ዳዕወተ ዳኢ ኢዛ ደዓኒ ለማኝ በለመነኝ ተጣሪ በጠራኝ ጊዜ እሽለዋለሁ እቀበለዋለሁ። ፈልየስተጂቡ ሊ አላህ እሺ በሉኝ ግን እንድቀበላቸው እሺ በሉኝ። ወልዩእሚኑ ቢ በኔም ይመኑብኝ ለዓለሁም የርሽዱን አላህ እንድቀበላችሁ እኔን እሺ በሉኛል። ታዘዙኝ ይቀበላችኋለሁ። ትእዛዜ ላይ ጽኑ እቀበላችኋለሁ። የምታደርጉትን ዱዓ አለ አላህ ለመቀበል ዋስትና ወስዶ እኛ እንዴት እንረቃለን? አላህ ቁርአን ላይ የነቢያቶችን ታሪክ ይነግረናል። ለምን? ለኛው ትምህርት እንዲሆነ። ቤተሰብ ታሙብህ የአልጋ ቁራኛ የሆነብህ ወንድሜ፣ የአልጋ ቁራኛ የሆነብሽ እህቴ፣ በበሽታ የተፈተነባት ወላሂ ተስፋ መቁረጥ አያስፈልግም። ሁሌም እጃችን ወደ ማን እናንሳ? ወደ አላህ። አዩብ አለይሂ ሰላም ለዚህ ትልቅ ምሳሌ ናቸው። አዩብ አፍዋን ትንሽ ያው ሐሞኝ ነው አላልቀረባችሁ ብዬ ነው ዛሬ የመጣሁት። አዩብ 18 ዓመት ነው አልጋ ላይ የታመሙት። ያ ብቻ አይደለም፣ ልጆች ነበራቸው፣ ልጆቻቸውን አላህ ወሰደባቸው። በጣም ሀብት ንብረት ነበራቸው፣ ወሰደባቸው። ሚስታቸው መታ አንተ የአላህ ነቢይ ለምንድነው ጌታህን ማትጠይቀው አለቻቸው። ለምን አትለምነው ከዚህ እንዲገላግለ ስትላቸው አዩብ አላህ ስንት ዓመት ነው በደስታ ያኖረን ብለው ጠየቁ ሚስታቸው። ሚስታቸው 80 ዓመት አለች። የዚህ ጊዜ አዩብ አለይሂ ሰላም 80 ዓመት በደስታ አኑሮን 18 ዓመት በሽታ መጣ ብዬ ላማረው? ኧረ አላህን አፍረዋለሁ፣ ጌታዬን አፍረዋለሁ። መቼ ታዲያ አዩብ እጃቸውን አነሱ ከተባሉ ህዝቦቻቸው ወነጀሏቸው። አዩብ እኮ እንደሚሰቃየው የሰራት ወንጀል ስላለች ነው እያሉ አዩብን ማማት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ቁርአን አላህ ጠቀሰ። ወአዩብ አለ አዩብን ማውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የድሩ እኔ ችግር ነክቶኛል አለ። ወአንተ አርሐሙ ራሒሚን አንተ ያዛኞቹን አዛኝና። አያችሁ አደባቸው። እኔ ችግር ነክቶኛል አንተ ደግሞ ያዛኞቹን አዛኝና። አላህም በዚህ ገለጹት፣ እዝነቱን ሰፋ አድርገው ገለጹት። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትንም ችግር አስወገድንለት አነሳንለት። ወአተይናሁ አህለሁ ቤተሰቡንም ሰጠነው። ወሚስለሁም ማዕሁም ከእነርሱ ጋር አምሳያውን አለ እጥፍ አድርገን ሰጠነው አለ አላህ። ረሕመተን ሚን ዒንዲና ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች መገሰጫ ሲሆን ይህን አደረግን አለ አላህ። ይህ እጅህን አንሳ እከሌ አይተርፍም በቃ ተስፋ የለውም የተባለ ነገር ካለ ተስፋ ማይቆረጥበት በር አለ። ሁሉም በሩን ቢዘጋብህ በሩን ያልዘጋ ጌታ አለ። እጅህን አንሳ ያ ረብ በል፣ ሐጃን ጠይቀው፣ ጉዳይን አማክረው፣ አላህ ይፈርጅሃል። አትጠራጠር። ኡዱላህ ወአንቱም ሙቂኑና ቢልኢጃባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት፣ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወአዕለሙ አሉ እወቁ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ወአዕለሙ እወቁ አነላህ ለየስተጂቡ ዱዓን ሚን ቀልቢን ጋፊልን ላሂንን። አላህ ጋፊል ከሆነ ቀልብ፣ ስልቹ ከሆነ ቀልብ ዱዓን አይቀበልም። ዱዓ ስናደርግ ልባችንን ቀልባችንን ከፍቶ ይገባል። አላህን ብቻ ልናስበው። መመሰጥ የሚባል አለ። ዱንያን እዛው እርግፍ የሆነ ጉዳይ ጓደኛ እርግፍ አድርገህ ትተህ ሁሉም ነገር ወደ ኋላ አድርገህ ወደ ማነው ሐሳብ? ወደ አላህ በመመሰጥ እንጂ አንተ ዱዓ አላህን እየለመንክ እዚህ ጋር አሚን ትላለህ ወይ ዱዓ ታደርጋለህ። ከዛስ የሆነ ነገር ትቆጥራለህ፣ ታያለህ። እንደዚህ የለም። ዱዓ ላይ መመሰጥ አላህ ያደርግልኛል፣ ይሰጠኛል፣ ያሰብኩትን ያሳካልኛል ብለን ዱዓ እናድርግ። ወላሂ አላህ ይቀበለናል። ነቢዩ አሉ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን አሉ አንድም ሙስሊም የለም የድዑ ቢዳዕወቲን አንድን ዱዓ አላህን የጠየቀ የለመነ ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒሚን በዛ በጠየቀው ዱዓ ላይ ወንጀል ከሌለበት ዝምድና መቁረጥ ከሌለበት ኢላ አጣሁ ላሁ ቢሃ ኢህደ ሰላስ
ከሶስት አንድ የሰጠው ቢሆን እንጂ ባዶ የሚቀራ የለም። እጅ አንስቶ በባዶ የሚመለስ የለም። እንደውም በሌላ ሐዲስ يستحيي እኮ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጌታቸው አላህ ያፍራል። ኢነላህ ሐዩን ከሪሙን يستحيي من عباده ከባሪያዎቹ አላህ ያፍራል። በምን በባዶ ሊመልሳቸው አላህ የሚያፍር ጌታ ያፍራል። እና እዚህ ጋር ምን አለ ነብዩ ሰለላሁ ዐለይሂ ወሰለም ከሶስት አንድ አለው። የመጀመሪያው ኢማ አን ተዐጀለ ለሁ ዳዕወቱሁ የለመነው ነገር ወዲያው ይመጣለታል። ወዲያው ባንዴ ይመጣል። የለም የሰጠን ባለቤትህ ሆስፒታል ገብታ ልትወልድ ነው ተብላ ምጥ ላይ ሆና ተሰቃየችብኝ ለጨንቆ እንደው ያ ረብ እንደው በሰላም ገላግልልኝ እንደው የዛሬን ስትል በሰላም ይገላገለን የለም። ይሄ ምሳሌ ነው። ከዚህ ውጭ ብዙ የሰጠን የለም። ጭንቅ ብሎን ፈረጃውን ያመጣልን የለም። እንዘነጋለን እንጂ እንረሳለን።